አዲስ አበባ ዩኒቨርሲቲ ኒቃቢስት ሴት ተማሪዎች ጀግንነታቸውን አሳይተዋል። ሰላት ጀምረን እዚህ ጋር የተሰበሰብን ቢሆን እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ አላገኘንም። ውጭ አንድ ሰው እናገኘን አታያለህ። ኡስታዝ አቡበከር አህመድ ከአዲስ አበባ መጅሊስ አመራሮች ጋር በመሆን በአሁኑ ሰዓት ወደ አዲስ አበባ ዩኒቨርሲቲ እያቀና ይገኛል። ኡስታዛችን ተስፋ እንዳንቆርጥ እየነገረን ይገኛል። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን ታዋቂውና ዝነኛው ተጫዋች ላሚን ያማል በእስራኤል ክስ ቀርቦበታል። የፍልስጤማውያን ሰቆቃ ማብቃት አለበት፣ የዓለም ሕዝብም ድጋፉን ለነሱ ነው መስጠት ያለበት ብሎ በድፍረት የፍልስጤም ባንዲራ ለበሰ። ዘውትር አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳንበርሎ በሁላችሁም ላይ ነው። ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን እናያለን። እነዚህም ቪዲዮዎች ለመከታተል ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ተጀመረ። በዛሬ ቪዲዮአችን በተለይ ደግሞ አዲስ አበባ ዩኒቨርሲቲ ላይ የተደረገ ያለው ግፍና ሙስሊም ሴት ተማሪዎች የጀግንነት ገድልን የሰሩበትን እንመለከት ይሆናል። እንግዲህ አብራችሁን ቆዩ ያልኩኝ የዛሬ ቪዲዮ የምንጀምረው ያው የዙልሂጃ ቀናቶች እየመጡብን ይገኛሉ ማለት ነው። ስለ ዙልሂጃ ቀናቶች እንሰማለን። የዙልሂጃ 10 ቀናት ውስጥ የሚሰራ ስራ ማንኛውም ስራ አላህ ዘንድ እጅግ ተወዳጅ በላጭ ናቸው ሲሉ ሰሃቦቹ ቃሉ ያ ረሱላላህ ወለል ጂሃዱ ፊ ሰቢልላህ፣ ጂሃድ ፊ ሰቢልላህ አንድ ሰው በአላህ መንገድ ህይወቱን አጥቶ ነፍሱን አጥቶ የሚጋደልበት በአላህ መንገድ የሚፋለምበትም ቢሆን በእነዚህ 10 ቀናት የሚሰራ ከጂሃድ ጭምር ይበልጣል። እንዲያ አደራ አክሱም ያሉት ወንድሞቻችሁን እንዳትረሱ፣ ዱዓ አድርጉላቸው። እስከ ዛሬው ቀን ድረስ መስጊድ አልገቡ። ለበዓል ወደ ሀገር የምትሄዱ ወንድሞች እህቶች አደራ፣ ያ ቀን ምናልባት 9ኛ ቀን ልትንቀሳቀሱ ትችላላችሁ፣ ወይ 8ኛው ቀን በአረበኛው የውሙ ተርዊያ ይባላል። ሐጃጆች ለሐጅ የሚዘጋጁበት ወደ ሚና የሚሄዱበት ጉዞ ነው። ቤተሰብ መዘየር ማሻአላህ፣ እናት አባትን ማስደሰት፣ ዘመድህን ማስደሰት መዘየር በጣም የተወደደ ነው። ስትሄዱ ግን በእስላማዊ አደቤቱ ዛሬ አደጋ በበዛበት ሰዓት ላይ ሰው በመኪና እየሄደ እንዴት እየጨፈረ ይሄዳል፣ እንዴት እየዘፈነ ይሄዳል። የነብዩ ጎረቤት መሆን ትፈልጋለህ? ከነብዩ ጋር መሆን ትፈልጋለህ? የቲምን ተንከባከብ፣ የቲሞች እንዳለቅሱብን። አዎ አላህ አቅምን የለገሳችሁ ሰዎች ለ3 ለ4 ሙናችሁ አንድ ከብት ጥላችሁ አርዳችሁ አከፋፍሉ። አላህ ሐጅ ላይ ካሉ ሰዎች ጋር እንደምንመሳሰል አደረገን። የዙልሂጃ ቀናቶች እንግዲህ እጅግ በጣም ወሳኝ በአመት ውስጥ ምርጥ ከተባሉ ቀናቶች ውስጥ ናቸው። ያው ረመዳን ምርጥ ወር እንደመሆኑ መጠን የዙልሂጃ ቀናቶች ደግሞ ከቀናት በጣም ምርጥ ናቸው። በተለይ ደግሞ 9ኛው ቀን እጅግ በጣም ወሳኝ ቀን ነው። አላህ ሱብሓነሁ ወተዓላ እንግዲህ እነዚህን ቀናቶች ከሚጠቀሙባቸው ባሮች አድርገን እንግዲህ ማናችንም በእነዚህ ቀናቶች ውስጥ እንዳንዘናጋ መጾም የምንችል ሰዎች እንጹም፣ ባንችል እንኳን 9ኛውን ቀን እንጹማትኝ። በዚህ ቀናቶች ውስጥ የሚሰሩ ኢባዳዎች፣ መልካም ነገሮች ሁሉ ትልቅ ምንዳ አላቸውና ማለት ነው። ወደ ቀጣይ ቪዲዮ ወስዳችሁ ስለ አንድ ጉዳይ ኡስታዛችን ያነሳል። ሰላም አለይኩም ወራህመቱላሂ ወበረካቱ። ነቢያችን አለይሂ ሰላቱ ወሰላም የሚጠብቀን ጉዞ ርዝመት፣ የስንቅ አስፈላጊነትን ቀድሞ መዘጋጀት ምን ያክል እንደሚያስፈልግ ሲገልጹልን መን ኻፈ አድለጅ፣ የጉዞው ርቀት ያሳሰበው ሰው የፈራ ሰው ማልዶ ይነሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን አድለጀ በለገል መንዚል፣ ቀድሞ ማልዶ የተነሳ ሰው ደግሞ መዳረሻው ጋር በጊዜ ይደርሳል። አላ አዋጅ እነ ሲልዓተ አላህ ጋሊያ፣ የአላህ ዕቃ ውድ ነች። አላ አዋጅ ኢነ ሲልዓተ አላህ አልጀና፣ የአላህ ዕቃ ጀነት ነች። ይህችን የአላህ ዕቃ ጀነትን ለመውረስ የጀነት ባልደረቦች ለመሆን ማልዶ ጉዞ መጀመር ይግድ ይላል። ወጣቶች ዛሬ ነው ጊዜያችን። ጉዞውን ለመጀመር ጊዜው አለን። በህይወት እስትንፋስ ውስጥ ያለን በሙሉ አዛውንቶች እንኳ ብንሆንም ስቲል ጊዜው አለን። አልመሸም። እንነሳ፣ ወደ አላህ ስብሓነሁ ወተዓላ ጉዞን ጀምር። ያ አዩሃል ኢንሳን ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ፣ አንተ የሰው ልጅ ሆይ ወደ አላህ በምታደርገው ጉዞ ትድሃለህ፣
ደፋ ቀና ትላለህ። መጨረሻም ላይ ጌታህን ትገናኛለህ። ጌታችን ስንገናኝ እሱ ወዶልን የተሻለ ስብዕና ይዘን መገናኘትን ህልማችን አድርገን እንልፋ፣ እንጣር፣ እንነሳላለሁ። አላሁ ስብሓነሁ ወተዓላ ህይወትንና ሞትን የፈጠረው ማንነታችን ሊፈትን ነው። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ማንኛችሁ ይበልጥ በጎ ነገር እንደምትሰሩ ይበልጥ መልካም ነገር እንደምትሰሩ ሊፈትናችሁ ነው ህይወትንና ሞትን የፈጠረው ይለናል። የመኖራችን ሚስጥሩ ማንኛችን የተሻለ ደግነን የሚለውን ፈተና እናልፍ ዘንድ ነው። ለዛ ፈተና ሁሌም በኑሯችን ማልደን ጉዞን ጀምር። ያን ፈተና መወጣት የምንችለው ማልደን በተጓዝን ቁጥር ነው። ስንቃችንን በሰበሰብን ቁጥር ነው። ትንሽን ነገር አንናቅ። መልካምነት ትንሽ የለውም። ሁሌም መልካም ሆነን ለመኖር እንጣር። መልካምነትን አላህ ይወዳል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዛችን በአሁኑ ሰዓት ላይ በቲክቶክ እንግዲህ ያው ቀን በቀን መልእክቱ ማስተላለፍ ጀምሯል። አላህ ይጠብቀው፣ አላህ ይጨምርለት እላለሁ። ወደ ቀጣይና ወደ ወሳኝ ቪዲዮ ነው ወስዳችሁ። አዲስ አበባ ዩኒቨርሲቲ ትናንትና እጅግ በጣም አስገራሚ ነገር አድርገዋል። ኒቃቢስት እህቶቻችንን በተመለከተ ማለት ነው። ኒቃቢስት እህቶቻችን ላይ የሚደርሰውን ግፍ የሚያሳይ አንድ ቪዲዮ እንመለከታለን። አይ እኛ እኮ እስቲ እዚህ ውጭ አንድ ሰው እናገኘን አታያላችሁ። ታገስናችሁ እስካሁን ድረስ። እሺ አሉ ይልኝ ሰላማዊ ጥያቄ ለመጠየቅ እኮ ነው የፈለግነው። አጄ በቃ መናገር አልፈልግም። ሂጂ በቃ ሂጂ። አንቺ ተማሪ ነሽ፣ እኔ ስራ የምሰራ። ሂጂ በቃ አላውቅም። ሂጂ እንዳያችሁት እንግዲህ ቪዲዮ ምን ያክል ኒቃቢስት እህቶቻችን እንደሚጮቆኑ፣ እንደሚሰደቡ፣ እንደሚንገላቱ ከሚያሳዩ ማስረጃዎች ውስጥ አንዱ ነው። በተደጋጋሚ ብዙ ነገሮችን አይቻለው ከኒቃቢስት እህቶቻችን ጋር በተመረኮዘ ማለት ነው። ያው በየላይብረሪው በየምግብ ቦታው በጣም ሙስሊም ኒቃብ የሚለብሱ እህቶቻችን ይሰደባሉ፣ ይዘለፋሉ። ከሚያጠኑበት ቦታ ተነስተው እንዲወጡ ይደረጋሉ። እንዳልተፈቀደ ይነገራቸዋል። ትምህርት ቤት ውስጥ ትልቅ ፈተና ነው እያጋጠማቸው ያለው። ካልተገለጣችሁ፣ ሰውነታችሁ ካልታየ ያሏቸው ይገኛሉ። በዚህ የተነሳ ትላንትና በጣም ታሪክ ሰርቷል። ጀግኖች ሱመዮችና ጀግኖች ወንዶች ከ7 ሰዓት ከጠዋት እንደውም 4 ሰዓት ነው እየሰማው የነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምታዩን እኛ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ነን። እዚህ ጋር እንደምታዩት ብዙ ሴቶች አሉ። ከዛ ጋር ወረድ ብሎ ደግሞ በጣም ብዙ ወንዶች ይገኛሉ ማለት ነው። እዚህ ጋር ዛሬ የተሰበሰብነው ከዚህ በፊትም እንደምታውቁት ለ19 ወራቶች በኒቃብ ጉዳይ የታገልን ቢሆንም እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ ስላላገኘን አሁንም ጥያቄያችን እስከ ፕሬዝዳንቱ ኦፊስ ድረስ በመጣት ጥያቄያችን በሰላማዊ መንገድ ለማቅረብ ነበር ዛሬ የተሰበሰብነው። ከ7 ሰዓት ወይም ልክ ከዙሁር ሰላት ጀምረን እዚህ ጋር የተሰበሰብን ቢሆን እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ አላገኘንም። የእነሱ መልስ ምንድነው? እስካሁን ድረስ ፕሬዝዳንቱ ወደ ኦፊስ አልመጡም። እነሱ ማግኘት እንደማንችል ነግረውናል። እኛም ተስፋ አልቆረጥንም። እዚህ ቁጭ ብለናል። የሚመለከታቸው አካላቶች በሙሉ እኛን ያዩ ቢሆንም እስካሁን ድረስ ግን ይህ ነው የሚባል ምላሽ አላገኘንም። እንደምታዩት ተማሪው በሙሉ እዚህ ነው። ክላሱን ቀጥቶ ፈተናውን ቀጥቶ አሁን የ4ኛ ዓመቶች ወይም ደግሞ የተመራቂዎች የፈተና ጊዜ ወይም የፈተና ወቅት ቢሆንም ፈተናቸውን ሁላ ቀጥተው እዚህ ጋር የተቀመጡ ተማሪዎች አሉ። የሚሄዱበት ሀጃ ሰርዘው እንዲሁም ደግሞ ክላሳችንን ቀጥተን እዚህ ጋር የተሰበሰብንም ቢሆንም ምንም አይነት ምላሽ እያገኘን አይደለም። ስለዚህ ሁሉም የኢትዮጵያ ሕዝብ እንዲሁም የሚመለከተው አካል በሙሉ የሙስሊም ኡማ በሙሉ እንዲሁም ሰብአዊነት ወይም ደግሞ የሰዎች ጉዳይ ያሳስበኛል የሚል ሰው በሙሉ ከጎናችን እንዲሆን ድምጻችሁ ከኛ ጎን እንዲሆን መልእክት ለማስተላለፍ እንወዳለን። ሁላችሁም ከጎናችን ሁኑ። ዛሬ ይሄ ጉዳይ ካልተፈታ ከዚህ በኋላ የሚፈታበት መንገድ እንደምታዩት የጠበበ ነው ማለት ነው። ምክንያቱም ይሄ ሁሉ ተማሪ በሰላማዊ መንገድ እዚህ ጋር ከመጣ በኋላ ተማሪውን እንደዚህ ካስቀመጠ በኋላ ምንም አይነት ምላሽ አልሰጠም ማለት አሁንም ይሄ ጉዳይ የሚፈታበት ፕሮባቢሊቲ እየቀነሰ ነው እየሄደ ያለው። ስለዚህ ሁላችሁም ድምጽ እንድትሆኑ እንፈልጋለን። እኛ ሁሌም ጥያቄ ያለን ፍትሃዊ መልስ እስኪመጣ ጥያቄ ያለን የእህቶቻችን መብት እስኪከበር ጥያቄ ያለን ዲናችን የበላይ እስኪሆን ድረስ
ሁላችሁም ኮፒ ሼር ላይክ እያደረጋችሁ አብራችሁ ሁኑ ሁላችሁም ድምጽ ሁኑ ፍትህ ለአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች ፍትህ ጉንችሬ ላይ ለሚገኙ ወተነቂብ እህቶቻችን ፍትህ ለአክሱም ሙስሊም ሴት ተማሪዎች ፍትህ ኢትዮጵያ ውስጥ ለሚማሩ ሙስሊም ተማሪዎች በሙሉ ሁላችሁም ከጎናችን ሁኑ ድምጻችሁ ከኛ ጋር እንደሆነ ድጋፋችሁ ከኛ ጋር እንደሆነ አሳዩን ማለት ነው እኛም በርስተን እንቀጥላለን ኢንሻአላህ አዳዲስ ነገሮች ሲኖሩ እናሳውቃችኋለን ማለት ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ጀምሮ ከማታ ድረስ ትግላችን ይሰማ መፍት ይሰጠን ድምጻችን ይሰማ ብለው እንግዲህ ያው ያደረጉት ትግል አለ እሱም በተመለከተ ቀን ላይ የለቀቋቸውን ቪዲዮዎች አሳያችኋለሁ መረጃዎችም እናያለን የሙስሊም ተማሪዎች ጉዳይ በጊዜያዊነት ጥያቄያቸው እልባት ተሰጥቶታል ሙስሊሞች እስከ መጨረሻው ኮፒ ሊንክ ሪፖስት ያደረጋችሁ ተከታተሉኝ በትላንትናው ዕለት የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች በፕሬዝዳንቱ ጽፈት ቤት ፊት ጥያቄያችን ይመለስልን ብለው ከጧት እስከ ሌሊት ድረስ ተቀምጠው እንደነበረ በተደጋጋሚ ጊዜ ነግረናቸዋል ታዲያ አሁን እየተሰማ እንዳለው ከሆነ በጊዜያዊነት አስቸኳይ ስብሰባ ተደርጎ የነዛ ተማሪዎች ጥያቄ በጊዜያዊነት ተፈቷል ኡስታዝ አቡበከር አህመድ እንደገለጸም ከሆነ የነዚህ ተማሪዎች ጥያቄ እና በተደጋጋሚ ጊዜ በሌላም አካባቢዎች ለሚፈጠሩ ነገሮች ዘላቂ እልባት እንዲሰጠው እየሰራን ነው ሲል ተደምጧል እነዛ ተማሪዎችም አሁን ሃይማኖታዊ አለባበሳቸውን ለብሰው ትምህርታቸውን በጊዜያዊነት መማር እንደሚችሉ ተነግሯቸዋል ነገር ግን መጅሊሳችን ከ6 ወር በፊት ጀምሮ ኮሚቴ አዋቅሬ በትምህርት ጉዳይ ላይ በሙስሊም ተማሪዎች ጉዳይ ላይ እየሰራው ነው ብሎ ነበር እስካሁን የፈየደው ፋይዳ የለም ሙስሊሞች ሼር ይደረግ ይሄ ጥያቄ እንዲመለስልን እንፈልጋለን ኢትዮጵያ የሃይማኖት ሀገር ናት የባህል ሀገር ናት ትባላለች ነገር ግን በትምህርት ቤቶች መከልከል ያለበት ይሄኛው ነው ወይስ ይሄኛው እየተከለከለ ያለው ግን ይሄኛው ነው ምንም ጉዳት የሌለው በሀገር ላይ ምንም አይነት ተጽዕኖ የማያሳድረው አለባበስ ነገር ግን በሁሉም ትምህርት ቤቶች ይሄ እየተተገበረ ይገኛል ይሄ ጥያቄ እንዲመለስልን እንፈልጋለን ሁላችሁም ፍረዱ በኮሜንት ሐሳባችሁን አስቀምጡ በደም ሼር ኮፒ ሊንክ ሪፖስት ያደርጋችሁ አደርሱ የተማሪዎች ስቃይ እንደቀጠለ ነው በየዩኒቨርሲቲው ሙስሊም ተማሪዎች እየተንገላቱ ነው የሚገኙት በአዲስ አበባ ዩኒቨርሲቲ የሚገኙ ሙስሊም ሴት ተማሪዎች ለረጅም ጊዜ ሲጠይቁት የነበረው የመብት ጥያቄያቸው ባለመመለሱ ዛሬ በፈተና ቀን ከትምህርት ገበታቸው ተስተጓግለው በፕሬዝዳንቱ ጽፈት ቤት ፊት ለፊት ሆነው ጥያቄያቸውን ሲያቀርቡን የነበሩት ኒቃባችሁን ካላወለቃችሁ ትምህርት መማር አትችሉም ብሎ ለረጅም ጊዜ ሲንገላቱ በየግቢ በር ላይ ዘበኞች ሲያባሯቸው እንደነበረ እናውቃለን የተለያዩ ጽፈት ቤቶችን ግን ጥያቄያቸውን አስገብተዋል ለትምህርት ሚኒስቴርም ጨምሮ ለፌደራል መጅሊስም ለአዲስ አበባ መጅሊስም ሁሉም ቦታ አዳርሷል ምንም አይነት ምላሽ ሊያገኙ አልቻሉም ከግቢው ፕሬዝዳንት ጽፈት ቤት በር ላይ ሆነው ዛሬ ተቋማቸውን ጥያቄያቸውን ሲያቀርቡ ነበረ ምንም አይነት ምላሽ ግን አላገኙም አሁንም ሙስሊም ሴት ተማሪዎቻችን ክብራቸውን ጠብቀው ትምህርታቸውን ይማራሉ በደንብ ሼር ይደረግ ትላንትና አዲስ አበባ ዩኒቨርሲቲ ውስጥ እንግዲህ ሙስሊም ተማሪዎች በተለይ ሙስሊም ሴት ተማሪዎች እስላማዊ አለባበሳቸውን ለብሰው ዩኒቨርሲቲው የሚያቀርባቸውን ሰርቪሶች ማግኘት አለመቻላቸውን ተከትሎ ይህ ጉዳይ እንዲፈታ ላለፉት ወራት እነዚህ ሙስሊም የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች መብታቸውን ሃይማኖታዊ መብታቸውን የማስከበር ከፍተኛ ኃላፊነት ያለበትን መጅሊስንም ሳይቀር እንዲሁም ደግሞ የነዚህን ተማሪዎች ድምጽ የማሰማት የሞራል ኃላፊነት ያለባቸው ሙስሊም ሚዲያዎችን ሁሉ ደጅ ሲጠኑ የከረሙ ቢሆንም በነገራችን ላይ እነዚህ አንዳንድ የሙስሊም ሚዲያዎች አይመለከተንም ብለው የመለሷቸው የሙስሊም ሚዲያዎች እንዳሉም ሰምተናል ለጊዜው ስማቸውን ባናነሳውም አስፈላጊ ከሆነ ወደፊት ማንነታቸውን ስማቸውን በግልጽ እናገራለን ለማንኛውም ግን ይህንን ሁሉ ሙከራ ሲያደርጉ የነበሩት ዩኒቨርሲቲ ሙስሊም ተማሪዎች መጨረሻ ላይ ምላሽ አለማግኘታቸውና የነዚህን ጉዳይ ተከታትሎ መፍትሄ ለመፈለግ ምንም አይነት ፍላጎት ያለው አካል አለማግኘታቸውን ተከትሎ እንግዲህ በትላንትናው ዕለት የዩኒቨርሲቲው ፕሬዝዳንት በር ላይ በምታዩት መልኩ ከጧት ጀምሮ እንግዲህ ሙሉ ቁጭ ብለው እስከ ሌሊት ድረስ ቁጭ ብለው መፍትሄ እንዲሰጣቸው በሰላማዊ መንገድ ጠይቀዋል ማታም ላይ እንግዲህ አንዳንድ የመጅሊስ አመራሮች መጥተው ጉዳዩን በጊዜያዊነት የምትባሉ አይሰመርባትና እናወራበታለን በጊዜያዊነት ጉዳዩ ለተወሰነ ጊዜ ላልታወቀ ጊዜ በጊዜያዊነት ግን አትሊስት ይህ ጉዳይ መፍትሄ እንዲያገኝና የእስላማዊ አለባበሳቸውን ለብሰው ዩኒቨርሲቲ የሚያቀርበውን ሰርቪሶች እንዲያገኙ ስምምነት ላይ ተደርሷል ተብሏል በትላንትናው ዕለት ይህ ሁሉ የሆነው ግን እንደምታውቁት የዛሬ 6 ወር ከግማሽ ዓመት በፊት ማለት ነው የትምህርት ሚኒስቴሩ ፓርላማ ላይ ወጥተው ከመጅሊሱ ፕሬዝዳንት ጋር ሙስሊም ሴት ተማሪዎች ኒቃባቸውን አውልቀው እንዲማሩ ስምምነት ላይ ደርሰናል ብለው ፓርላማ ላይ መናገራቸውን ተከትሎ የመጅሊሱ ፕሬዝዳንት ከምክትሎቻቸው ጋር ወጥተው በቁጣ መግለጫ ሰጥተው ነበር ምንም አይነት ስምምነት ላይ አልደረስም ብለው መግለጫ ሰጥተው ነበር
ያ ብቻ ሳይሆን ደግሞ ይህንን ጉዳይ የዚህ የሙስሊም ሴት ተማሪዎችን ጉዳይ እንግዲህ ተከታትሎ የሚፈታ ኮሚቴ አቋቁም ያለው ከሚመለከታቸው አካላት ጋር ተወያይቶ የሚፈታ ኮሚቴ አቋቁም ያለው 17 ብዛት ያለው ኮሚቴ አቋቁም ያለው ብለው ከተናገሩ ነው ዛሬ 6 ወር ሆኖታል። ይህ ኮሚቴ ግን ማንነቱ እስካሁን ድረስ አልታወቀም። ግልጽ ሊደረግ ይገባል ብለን በተደጋጋሚ ብንጠይቅም ኮሚቴው መቋቋሙን ሳይሆን አለመቋቋሙን በሚያሳይ መልኩ እስካሁን ድረስ በዚህ 6 ወር ውስጥ በዚህ ጉዳይ ስለተወያየው ውይይት ግልጽ የተደረገ ነገር የለም። ስለመወያየቱም የሚታወቅ ነገር የለም። ይህ ኮሚቴ ስለመቋቋሙም የሚታወቅ ነገር የለም። እነዚህ 17 ሰዎች የዚህ የሙስሊም ሴት ተማሪዎችን ፊውቸር የሙስሊሞችን ፊውቸር ተማሪዎች ፊውቸር ናቸው ታውቃላችሁ። ይህንን ጉዳይ ኃላፊነት ወስዶ እየተንቀሳቀሰ ነው የተባለው ኢማጂነሪ ኮሚቴ ኢማጂነሪ ነው። እስካሁን ድረስ ማንነቱ የታወቀ ነገር የለም። ከነዚህ 17 አባላት 3ቱን እንኳን ግልጽ አልተደረጉም። ስለዚህ ምን አደረጋችሁ ብለን እንኳን እንዳንጠይቃቸው ምንም ግልጽ የተደረገ ነገር የለም እነማን እንደሆኑ ኮሚቴዎቹ ራሱ። ለማንኛውም ግን ይህ ኮሚቴ አለ የተባለው ኢማጂነሪ ኮሚቴ መወያየቱን ሳይሆን አለመወያየቱንና ሲጀመርም ኤግዚስት አለማድረጉን በሚያሳይ መልኩ እንግዲህ ባለፉት 6 ወራት ይህንን ጉዳይ ተከታትሎ ለመፍታት ምንም አይነት ሙከራ ስለመደረጉ ግልጽ አለመደረጉን ተከትሎ እንግዲህ ሙስሊም ሴት ተማሪዎች ጉዳዩ አፍንጫቸው ላይ ሲደርስ በምታዩት መልኩ እንግዲህ ተማሪዎቹ በራሳቸው ጥያቄ ጠይቀዋል ማለት ነው። በትናንትናው ዕለት እነዚህ ተማሪዎች ባይደወይ ባለፉት 6 ወራት መጅሊስንም ደጅ ሲጠኑ እንደነበረ ሰምተናል። በተደጋጋሚ ጉዳይ እንዲፈታላቸው ጥያቄ ሲያቀርቡ የነበረ ቢሆንም ያው አይደለም ኮሚቴው ዋናው መጅሊስም መልስ እንዳልሰጣቸው ነው እየተናገሩ የነበረው። ለማንኛውም ግን አሁንም በድጋሚ የምንጠይቀው ያ ኮሚቴ ምን ዋጠው የት አለ ወይ ሲጀመር ነው ወይስ ውሸት ነው አልተቋቋመም የሚለው ነገር አሁንም ድረስ ግልጽ አልሆነም። ነገር ግን አክሽን ስፒክ ላውድሊ ከንግግር አክሽን በጣም ስለሚያወራ ባለፉት 6 ወራት ምንም አይነት ነገር ስለመደረጉ ግልጽ አለመደረጉን ተከትሎ ኮሚቴው አልተቋቋመም የሚለውን አቋም ግን ማንም ሊወስድ የሚችልበት ፕሮባቢሊቲ እንዳለ ይታወቃል። ለማንኛውም አሁንም በጊዜያዊነት ነው የተባለው። በጊዜያዊነት ማለት ከ2 ሳምንት በኋላ መልሶ ይህ ችግር ሀፕን ሊያደርግ ይችላል ማለት ነው። ዘላቂ መፍትሄ አልተሰጠውም ማለት ነው። ይህንን ዘላቂ መፍትሄ እንዲያመጣ ኃላፊነት ተሰጥቶታል የተባለው ኢማጂነሪ ኮሚቴም ደግሞ እስካሁን ድረስ ምንም ነገር አለማድረጉን ነው የምናውቀው። ስለማድረጉም የተነገረን ነገር የለም፣ ለህዝብ ግልጽ የተደረገ ነገር የለም። ስለዚህ ይህ በጊዜያዊነት የሚባለው ላለፉት 100 ዓመታት መጅሊሱ ሲከተል ላለፉት ከተመሰረተ ጀምሮ ሲከተለው የነበረው አካሄድ ነው። የሆነ ቦታ ኮሽ ይላል፣ የሆኑ አመራሮችን ይልክና በቃ በጊዜያዊነት ይባላል። ከ3 ወር በኋላ ደግሞ ሰንበዲ ኤልስ የሆነ ችግር ይፈጥራል፣ አሁንም በጊዜያዊነት ይባላል። ስለዚህ በትናንትናው ዕለት የመጅሊስ አመራሮች መጥተው በጊዜያዊነት ፈታ ነው የሚለው ነገር ማስተኛ እንጂ መፍትሄ እንዳልሆነ ሁላችሁም ልታውቁት ይገባል። ስለዚህ አሁንም ኒቃብ ለብሶ መማር ይቻላል ኦር ኒቃባቸውንም አውልቀው መማር ይችላሉ የሚል ፈትዋ የመስጠት መብትና ኃላፊነት ያለው መጅሊሱ ስር ያለው የዑለማዎች ምክር ቤት ነው። ይህንን ፈትዋ ሰጥቶ ለዚህ ጉዳይ መፍትሄ ሊያበጅለት ይገባል። የመጅሊሱ ፕሬዝዳንት ስለ ኒቃብ ማንም አይመለከተውም፣ ኒቃብ መልበስና አለመልበስ እስላማዊ አለባበስ ነው የሚለውን ጉዳይ የምንወስነው እኛ ነን ብለው ነበር ዛሬ 6 ወር በሰጡት መግለጫ። ስለዚህ ይህንን ወስነው ሙስሊም ሴት ተማሪዎች አውልቆ መግባትም ካለባቸው ፈትዋ ይስጡን ፊት ለፊት። ምክንያቱም ዑለሞቹ እነሱ ስር ነው ያሉት። ኖ አውልቆ መግባት የለባቸውም ከተባለ ከሴኪሪቲ አንጻር የሚባሉ ችግሮች የሚፈቱበትን መንገድ ተወያይቶ ከሚመለከተው አካላት ጋር ተወያይቶ መፍትሄ መስጠት ያለበት መጅሊስ እስካሁን ድረስ ዝም እንዳለን ያለው። ስለዚህ ከ3 ሳምንት በኋላ ይህ ችግር መልሶ ላለመፈጠሩ ምንም አይነት ማስረጃ የለም ማለት ነው። ለክታችሁት ነው እነዚህ ቁርጠኛ የሆኑ ሙስሊም እህትና ወንድሞቻችን ታሪክ እንግዲህ ሰርተዋል ማለት ነው። ለመፍታቸው ሲሉ ራሳቸውን አሳልፈው እስከ ሞት ድረስ ነው የሰጡት። እዛ ጋራ እንደምታውቁትኝ ብዙ ጊዜ ፌዴራል ፖሊሶች ወይም ደግሞ የተለያየ ጸጥታ ኃይል እንደዚህ አይነት ነገር ሲያይ ቀጥታ እርምጃ ይወስዳል፣ ብዙዎችን ያስራል ምናምን እና ይህንን ነገር ተጋፍጠው መፍትሄያችን ይከበር ለ19 ወር ያክል ኒቃብ በተመለከተ ትልቅ ጭቆና ሲደርስባቸው ስለነበረ በቃ ወይ መፍትሄ ይሰጠን ወይ ደግሞ እኛ ሸሂድ እንሆናለን። በሰላማዊ መልኩ ነው ያንን ጥያቄ የጠየቁ አሉት። በነገራችን ላይ እነሱ ለትግል ወይም ለጥል አይደለም የመጡት፣ ግን በሰላማዊ መልኩ እንጠይቃለን ፕሬዝዳንቱ እስከምናገኘው ድረስ ከዚህ ንቅንቅ አንልም ብለው ነው። እና እንግዲህ ያው በሰላማዊ መልኩ በመጠየቃቸው የፌዴራል ፖሊሶች መጥተው ማታ ላይ ያነጋግሯቸዋል። ኡስታዝ አቡበከር አህመድም ጭምር ማታ ላይ መጥቷል። ያው እስከ 5 ሰዓት ድረስ ቆይተዋል። እነዚህ ልጆች ምግብ ሳይበሉ ውሃ ሳይጠጡ ለዚህ ትግል ሲሉ አብረን ነው ማታ ላይ የተፈጠረውን ነገር ድጋሚ በሰበር ዜና መጥቻለሁ። ሙስሊም ሆናችሁ በሙሉ ሁላችንም የሚመለከተን ጉዳይ ነውና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በአዲስ አበባ የሙስሊም ተማሪዎች ጉዳይ እስካሁን ድረስ ውጪ ነው የሚገኙት። መብታችን እስኪከበር ድረስ ከዚህ ቦታ አንነሳም ብለው እህቶችም ወንድሞችም በዚህ ብርድ እዛው ይገኛሉ። ታዲያውን እንደተሰማው ከሆነ ኡስታዝ አቡበከር አህመድና የአዲስ አበባ መጅሊስ ዋና አመራሮች በዚህ ሰዓት ወደ አዲስ አበባ ዩኒቨርሲቲ እየሄዱ ይገኛሉ። ተማሪዎቹ ከዚህ ቦታ ተነሱ፣ መብታችሁን በሌላ ጊዜ
መጠየቅ ትችላላችሁ ብለው የኢትዮጵያ ፌዴራል ፖሊስ ቢለምኗቸውም እነዛ ጠንካራ ተማሪዎች ግን መብታችን ጥያቄያችን ሳይመለስ ከዚህ ቦታ አንነሳም እያሉ ይገኛሉ። ሙስሊሙ ግን ከጎናቸው የሆነ አይደለም፣ ከጎናችን ሁኑ አግዙን እያሉ ይገኛሉ። ይህ ቪዲዮ የደረሳችሁ ሙስሊሞች በሙሉ ለነሱ ሞራል ስጧቸው። በኮሜንት በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዳያችሁትና እንደተመለከታችሁት ከምሽቱ 5 ሰዓት ላይ ነው ወደ ቤት የገቡት። አንድ ተማሪ ግን ታስሯል። የታሰረው ደግሞ ምግብ ለነዚህ ተማሪዎች ሊገዛ በወጣበት ነው ብሏል። ይህ ተማሪ እንዲፈታ እንፈልጋለን። እነዚህ ሙስሊም እህቶቻችን መፍትሄ እንዲሰጣቸው እንፈልጋለን። ማታ ላይ የተወሰነ ውሳኔ በንጋታው መፍትሄ እስቲ እንሰጣቸዋለን ብለው ነው የበተኗቸው። ዛሬ ምንም አይነት አዲስ ነገር አላገኘውም። ከነሱ መረጃ የሚለቁበት ፔጅ አላቸውና ምንም አዲስ ነገር አላገኘውም። መፈቀዱን አለመፈቀዱን አላየውም። ለማንኛውም ይህን ታሪክ ሳስታውስ ምን ትዝ አለኝ? እኔ ግቢ በነበርኩበት ሰዓት ኒቃብ ተከልክሎ ነበረ። ኒቃብ በተከለከለበት ሰዓት ምንድን ነው ያደረግነው? ረመዳን ውስጥ ነበረ። ወደ ግቢ መግባት አይችሉም ኒቃብ ለብሰው ተባሉ ሙስሊም ሴት ተማሪዎች። ቅድሚያ እነሱ ከገቡ በኋላ እኛ እንገባለን አለን። ከተራዊ መልስ ይመስለኛል። ከዛን እነሱን አናስገባም ሲሉ እኛም ወንዶች እንዳለ መስጊድ ውስጥ የነበረው አንገባም ብለን ተመልሰን መስጊድ አድረን ነበረ። ያው እህቶቻችን ውጭ አድረው እኛ ገብተን ዶርም አናድርም ብለን ማለት ነው። እና ሙስሊሙ ማህበረሰብ ከሙስሊም እህቶቻችን ጎን ሊቆም ይገባል። በዛ ሰበብ እኛ ከጊዜያት በኋላ በሰላማዊ መልኩ ተፈቅዶልናል ኒቃብ ማለት ነው። እና እዚህም እንግዲህ አዲስ አበባ ዩኒቨርሲቲ ላይ የተሰራ ያለው ነገር እጅግ በጣም ማሻአላህ የሚያስብል ነው። አላህ ይጨምርላቸው፣ ጀግኖች ናቸው። አላህ ፍትሁንም እንዲሰጣቸው እንግዲህ ሁላችሁም ዱዓ አድርጉላቸው፣ ከነሱ ጎን ቅሙ። መጅሊስ እስካሁን ድረስ ብዙ ጥያቄ ቢጠይቁትም ነገር ግን ምንም አይነት ፈጣን እርምጃም ሆነ ምላሽ እንዳልሰጣቸው ነው የሚናገሩትና አላህ ፍትሁን ያምጣላቸው። ወደ ስልጤ እንሄዳለን። ስልጤ ላይ ያሉ ሙስሊም ወንድሞቻችን እንዲህ ይላሉ። የተላለፈው መልእክት ምን መሰላችሁ? በየሚዲያው የኛ ስም እየጠፋ ነው፣ የስልጤ ሙስሊሞች ስም እየጠፋ ነው። ምንድነው እየተባለ ያለው? ስልጤ ሌላ ሃይማኖት ተከታዮችን ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ እየበደለ ነው እየተባለ ነው በየሚዲያው ማለት ነው። ይሄ ነገር ደግሞ ፈጽሞ ውሸት ነው። እኛ ማንንም እየበደልን አይደለም። ከድሮም ጀምሮ በፍቅር እየኖሩ ነው። እኔ ብዙ ኦርቶዶክስ ጓደኛ አለኝ፣ ጴንጤ ጓደኛ አለኝ፣ በፍቅር እየኖሩ ነው። ነገር ግን በየሚዲያው የሚያወሩት ነገር አይደለም የተላለፈው መልእክት እና ደግሞ ሌላ የተላለፈው መልእክት ራችን ላይ ብዙ ስሞታ ይቀርባል። ስልጤ የሙስሊም ሀገር ስለሆነ ሙስሊሞች ሌሎች እምነቶችን ተማሪዎች እንደሚጮቁኑ አድርገው ሲናገሩ እኔም ሰምቻለሁ በነገራችን ላይ። ነገር ግን ያ እንዳልሆነ በግልጽ እየተናገሩ ይገኛሉ ተማሪዎች። ሙስሊም የሌላ እምነት ተቋምን አይጮቁንም። በነገራችን ላይ መታወቅ ያለበት ነገር አንዱ እሱ ነው። ሙስሊም ፍትሃዊ ነው። ሙስሊም ፍትሃዊ መሆኑን እኛ ብቻ ሳንሆን ሁሉም የሚመሰክርለት ጉዳይ ነው። ወደ ቀጣይ ቪዲዮ እንወስዳችኋለን። እናታችን እየመከረችን ትገኛለች። ከህይወት ተመክሮ ልጆቼ፣ ወጣቶቹ አላህን ጓደኛ አርጉት። ጀሊሉን ረሂሙን ጓደኛ አርጉት። በነፃ የሚያስተነፍስ ጌታ፣ በነፃ እናንተ እንድንታይ የሚያደርግ ጌታ፣ በነፃ ብዙ ነገር ያደረገልን ጌታ፣ የሰው ልጅ ማድረግ የማይችለውን ነገር የሚያደርግልን ጌታ፣ ረሂሙ አዛኙ፣ ሩሩሁ ጓደኛ አርጉት። እሱ እኮ ጃጃ አያረግም። እሱ እኮ ራሂም እኮ ነው። የፈለገ ነገር ብታረጉ እኮ ይመራል፣ እምራለሁ ብሏል። ታዲያ እሱ ለምንድን ነው ጓደኛ ማናረገው? ወደ እሱ ለምንድን ነው ማልጠጋው? ተጠጉ በአላህ በፈጠራችሁ ጌታ፣ በምታምኑትን ጌታ፣ በፈለጋችሁት ሃይማኖቱ ነው። ወደ እሱ ተጠጉ። እኛ የእሱ ነንና ማለት ነው። የሰው ልጅ ነው። እናት ምክር መውሰድ እጅግ በጣም ወሳኝነት አለውና ያው የአላህ Subhanahu Wa Ta'ala ፍቅርን በተመለከተ ወደ አላህ መጠጋት እንዳለብን ነው የነገረችን እናታችን። አላህ ያቷን ረጅም ያድርገው። ሙስሊሙ ማህበረሰብ በአክሱም ይጮቆናል። እስኪ ሁላችሁም አክሱምን በአንድ ቃል ግለጿት። አክሱም ላይ የታሰሩ ወንድሞቻችን ብዛታቸው 15 ደርሷል። አሁንም ወጣቶች እየታፈሱ ይገኛሉ። ሀሳባችሁን ኮመንት ላይ አስቀምጡ። አክሱምን በምን ትገልጿት አላችሁ? እኔ ካፕሽን ላይ አስቀምጬላችኋለሁኝ። እንዲሁም ደግሞ ሙስሊም ወንድሞችና እህቶች ለአረፋ ምስኪንና የቲም ቤተሰቦች ማስደሰት ከፈለጋችሁ በየዓመቱ እንደምናደርገው ኡድሕያ እናቀርባለን። የአንድ ቤተሰብ ሙሉ ወጪ ኡድሕያ 6000 ብር ነው። በርካቶች እንዲሳተፉ ደግሞ የ1000 ብሩ ቻሌንጅ እንደቀጠለ ነው። ከ1000 ብር በታችም ያቅማችሁ መሳተፍ ትችላላችሁ። በዚሁ አጋጣሚ መጠየቅ የምትፈልጉት ነገር ካለ ፕሮፋይል ስር ያለውን ስልክ ተጠቅማችሁ ደውሉ። ኢንሻአላሁ ተዓላ
በአክሱም ከተማ ላይ ያሉ ወጣቶች አሁን ላይ ተደብቀው ነው ያሉት። ስራ መስራት አልቻሉም። የንግድ ቦታቸው ሱቃቸው ዝግ ነው። ለምን ከተባለ ግን ሙስሊም ስለሆኑ ብቻ መስጂድ ሄደው ስለሰገዱ አይደለም። እንዲሁም ደግሞ ሒጃቧን ለብሳ ስለወጣች አይደለም። ወይንም ደግሞ እስላማዊ አለባበስ ለብሰው ስለወጡ አይደለም። አሁን ላይ ሙስሊም ወጣቶች መኖር የለባቸውም ብለው ወጣቶችን የማፈስ ስራ እየሰሩ ነው። አክሱም ግለጿት እስኪ። አክሱም ላይ እንደምታውቁት ሰላት ተከልክሏል፣ ሂጃብ ተከልክሏል። በጣም የሚያስጨንቅ ሁኔታ ውስጥ ነው የገባ ነው። አዲስ አበባ ዩኒቨርሲቲም እንደዚሁ። ይህን አስመልክቶ ኡስታዛችን ደግሞ ስለ ተስፋ ይነግረናል። ተስፋ ደግሞ ለሙስሊም ማህበረሰብ ሁሌ የሚያስፈልገው ነገር ነው። ኡስታዛችን በቁጥባ ላይ የተነገራቸውን መልእክቶች እናያለን። ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ ሕይወትን የምናስቀጥልበት የሕይወት ቅመም የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን ቢለው ስንቃቸው ተስፋ እሱን ለሰነቀ ግብን ላለመ ዓላማን ለተለመ ውድ ገጸ በረከት። አላሁ ስብሓንሁ ወተዓላ የሰው ልጅ በተለያየ ችግር ውስጥ ፈጥሮታል። ለቀድ ኸለቅነል ኢንሳን ፊ ከበድ። የሰው ልጅ በእነዚህ ፈተናዎች ውስጥ የተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው የተለያየ ፈተናዎችን የሰው ልጅ ያስተነገደ ያልፋል። ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልን። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመት። ሰርቼ ለፍቼ አልተሳካልኝም፣ ደክሜ ውጤታማ አይደለሁም፣ ታግሰኸው አምቀኸው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ተስፋው ያደርጋል። ተስፋ መሰረታዊ የህይወት ቅመም የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልን። ተስፋ ሕይወትን የምናስቀጥልበት የሕይወት ቅመም የመኖር ጣዕም። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለን። አሁን ተስፋ አለን። ኢትዮጵያ ውስጥ የእርስ በርስ መጠላላት፣ ግጭቶቹ ቁመው፣ ሰይፉ ወደ አፎቱ ተመልሶ፣ ጥይቶች ወደ ቋታቸው፣ ጣታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። በርግጥ እኔም ተስፋ አለኝ። ኢትዮጵያ ልምላሜዋ ተረጋግጦ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን
ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋ አለኝ። ትውልድ ችግር ውስጥ ሲሆን ሀገር ውድቀት ውስጥ ስትሆን የተሻለውን ተስፋ ነው የምታሳየው። ለትውልድ የሚነገር በችግር ውስጥ በጭንቀት ውስጥ ተስፋ ህልም ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ ፈታኝ ዳገት ይሆንበታል። ሁሉም ለዚች ሀገር እድገት ከሰራ፣ ሁሉም ለልቅ እጁን ከዘረጋ፣ ለአብሮነት ከተጋን፣ ተስፋን ከሰነቅን ኢትዮጵያ ወደ ከፍታዋ ማትወጣበት ምንም ምክንያት የለም። አሁን ዓለም አንድ መንደር ሁና አንድ ቦታ ዓለም ላይ የሚጮኸው ጩኸት እኛ ጋር ሲያስተጋባ እንሰማዋለን። የሆነ ቦታ የተፈጠረ ችግር ተጽዕኖን እኛው መንደር ላይ እናገኘዋለን። እያንዳንዳችን ቤተሰብ በነፍስ ወከፍ ሲገባ እንመለከተዋለን። አላሁ ስብሓነሁ ወተዓላ በተለይ በዚህ 7-8 ዓመታት ውስጥ ዓለም ላይ ግዙፍ ክስተቶች ተከስተዋል። ከባድ ፈተናዎች ተከናውነዋል። ሰንሰለታማ የሆኑ ሙከራዎች አልፈዋል። 2019 ላይ እንኳን ብንነሳ ኮቪድ ዓለምን ሲጎበኝ ዓለምን በአጠቃላይ ማስክ አለበሳት። ስብሰባዎች ተሰረዙ፣ የእግር ኳስ ጨዋታዎች ተሰረዙ፣ መዝናኛዎቹ ተሰረዙ፣ ሰርጎች ተሰረዙ፣ ትምህርት ቤቶች ተዘግተዋል፣ በርካታ አገልግሎቶች ቆመዋል። አላህ ዓለምን ማስክ ያለበሰበት ዓመታት አልፈዋል። የሰው ልጆች ወደሱ እንዲመለሱ ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። በአሁን ድረስ 704,000 ህዝብ የኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላርን አጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን አገር ጨምሮ 36 ትሪሊየን ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችም። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረነዋል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ ልብ ብላችኋል፣ ግማሽ ሚሊዮን ስል ህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ $100 ቢሊዮን የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በእነዚህ ቀናቶች ውስጥ $26 ቢሊዮን ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው $100 ቢሊዮን ኪሳራን አስተናግደዋል። ሱዳን መቼ እንደሚቆምም አይታወቅ። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅ። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ስሌት ይሳካልና እነሆ እንግዲህ ያው የኡስታዝ ተስፋ የሚለው መልእክት
በጣም ይጠቅመናል ብዬ አስባለሁ። አሁን ላይ ያለንበት ነገር ትንሽ ውጥረት ውስጥ ነው ያለነው። አክሱም ላይ እንደዛ የተጨቆንን ነው። አዲስ አበባ ዩኒቨርሲቲ ላይ በተለያየ ቦታ ሙስሊም ወንድሞቻችን እናቶቻችን እየተበደሉ ነው ያሉት። ከዚህ ጋር ተያይዞ ደግሞ ተስፋ አለመቁረጥ ይኖርብናል ማለት ነው። አላህ ሱብሓነሁ ወተዓላ መፍትሄውን ያምጣልን እላለሁ። ስለ ላሚን ያማል እንሰማለን። ላሚን ያማል እስራኤሎች ከሰውታል። እንግዲህ ላሚን ያማል እስራኤሎች ሲከሱት የራሱ ሀገር መሪ የሆነው እንግዲህ የስፔን መሪ ከሱ ጋር አብሮ ደግፎት ቆሟል። ክሱንም ተከላክሎለታል። ማሻአላህ እንግዲህ ደስ ይላል። ላሚን ያማል እጅግ በጣም እንግዲህ ራሱን ዋጋ እየከፈለ ይገኛል ለፍልስጤማውያን ድምጽ በመሆኑ እውነትን በመናገሩ በተደጋጋሚ ሙስሊም ስለሆነ ሙስሊም ላይ የሚደርሰውን ነገር እየተናገረ ነበር። ታስታውሳላችሁ የስፔን ደጋፊዎች ሙስሊምን ሲሳደቡ ማለት ነው። ይህ ሰው በጣም ዝነኛ ነው፣ በጣም ታዋቂ ነው፣ በጣም ጎበዝ ተጫዋች ነው። ነገር ግን ምንም ነገር ከእውነት ጎን ለመቆም የሚያስፈራው ወደኋላ የሚያስብለው ነገር የለም። አላህ ይጨምርለት። አላህ በደንብ ከዚህ በላይ ከፍ ያድርገው እያልኩኝ ወደ ውጭ መረጃዎች ወስዳችኋለሁ። የዛሬ ቪዲዮ ይመስል ነበር። ሳይነበርኩኝ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻል ዳ ሼር አድርጉ። አላህ በጀን ታገናኘን። ኮመንት ጻፉ። ኮመንት ማንበብ ጀምሬያለሁ። እሺ በደንብ ኮመንት ጻፉልኝ። ሀሳብ አስተያየቶቻችሁን አጋሩኝ። ወሰላሙ አለይኩም። አላህ በጀን ታገናኘን።